ሳደርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ብትቺ ማለት ነው። ይሄ አዳልሞቴ ከሃዲው እና ተጠራጣሪው መንፈስ በአንቺ ውስጥ እንኳን ባይሰራ በልጆች ላይ እንዳይመጣ እኔው ላይ ታሰር ብለሽ አንቺው ላይ እሰሪ። አዳልሞቴ ወደ ልጆች የመሻገር ባህሪ ያለው እናትና አባት አዳልሞቴን ያመልኩ ከነበረ ትተውት ልክ ወደ ቅዱስ ቁርባን ሲሄዱ ከእነሱ ላይ ዘሎ ልጆች ላይ አድሮ በሙሉ ልጆቻቸው መናፍቅ ያደረገባቸውና ታውቃለሁ። ሆቴሎችን እየነቀፍኩ ሳይሆን ያለሁት አንደኛ ወጥ ቤት ውስጥ ያሉ የመተት ኮተት፣ ሁለተኛ ንጽህና፣ ሶስተኛ ደግሞ ከባድ ገንዘብ እያስከፈሉ ጅብ የሚሆኑበት ሁኔታ እሱ ነገር መስተካከል አለበት ብዬ አስባለሁ። ቤቱ በጣም ሌዥር ስለሆነ ብሩም እንደዛ ይሁን ማለት አይደለም። አሁን የምነግርሽን 3 ነጥቦች በደንብ አስተዊ። በመንፈሳዊ ሕይወት መዛል ወይም በጸሎት መዛል የሚመጣብኝ ከምንድን ነው ነው ጥያቄሽ አይደለም? 3 ነገሮች 3 ነጥቦች እናሻለሁ። አንደኛ በመጠኑና በልኩ ሆኖ ጸሎትን አለመጀመር ነው። መጠን ልክን አለማወቅ። ይሄ የእንቅልፍ ሰዓትሽን መሻማት ማለት ልክ እንደ ባህታውያንና እንደ መነኮሳት ማሰብ ማለት ነው። ይሄ በጣም ከባድ ነው ለከተማ ሰው። በመጠኗ በቃ ላንቺ በምትመጥንሽ መልኩ አንድ ውዳሴ ማርያም ጸልዮ ስለትን ማነው ጸሎትን አድርሶ ለእግዚአብሔር የጸሎት መልስን ማግኘት ነው የመሰለ ነገር የለም። አርጋኖኑ ውዳሴ ማርያሙንም ያንንም ጨምረሽበት 2 ሰዓት 1 ሰዓት እየጸለሽ የጀመርሽ ከሆንሽ ከባድ ነው የሚሆነው። ስለዚህ ምንም ታሪው መጠንሽን ማወቅ። እኔ መጸለይ ያለብኝ ይሄንን ብቻ ነው። በዚህ ሳምንት ይሄን ወይም ደግሞ በቀን አንዳንድ መልካም መልክ ብቻ መጸለይ። አንድ መልክ ለምሳሌ ዛሬ ተክልዬ ከሆነ ነገ ገብረ መንፈስ ቅዱስ ከዛ በኋላ ጊዮርጊስ እያልሽ መልካም መልካቸው መጸለይ የሁሉም በረከት እንዲያድርብሽ የሁሉም ቃል ኪዳን እንዲደርስሽ የምትፈልጊ ከሆነ እኔ እንደዛ ነው የማደርገው። ባይዘው ከዛ በወር አንዴ ሊሆን ይችላል አንዳንድ ጸሎቶች ቶሎ ደጋሚ ማገኛቸው ከመብዛቱ የተነሳ ከሁሉም ቃል ቅዱሳን ቃል ኪዳን እንዳገኝ ነው። እና ልኬን አውቃለሁ፣ አላንጋጋውም። አንድ ጸሎት ከጸልክ በቂ ነው። ሰገድ ዳጎ ለጥ የእንቅልፍ ሰዓትሽን ማስተካከል። ስራሽ ምንድን ነው? ጠዋት ወጥተሽ ማታ የምትገቢ ነሽ። ከስራሽ ጋር የማይጋጭ የጸሎት ስነ ስርዓት ማዘጋጀት። የምትሰሪው ስራ ምን አይነት ስራ ነው የሚለውን ነገር አመቻችተሽ ለጸሎትሽን ፈተና አትሁኝበት፣ ለእግዚአብሔርም ፈተና አትሁኝበት። እግዚአብሔርም ፈተና አትሁኝበት ምን ማለት ነው? ራስሽ አክብደሽው የጸሎት ጊዜሽንና ሰዓትሽን አጣብሽ ማማረርና መቀዝቀዝ ወጣና እንደ ሸንበቆ ተንከባለለ እንደ ሙቀጫ አይነት ነገር እንዳትሆኚ ቀስ ብሎ መውጣት ይሻላል። የሸንበቆ አይነት አስተዳደግ ሳይሆን እንደው የሸንኮራ አይነት አስተዳደግ ቢሆን ጥሩ ነው። ሸንበቆ ውስጡ ባዶ ነው፣ ቶሎ ያድጋል፣ ይንቋቋል እርስ በርስ። ሸንኮራ ከሆነ ግን ያው ታውቂያለሽ ውስጡ ጣዕም ነው ያለው፣ ክብደት አለው፣ ምን አለውና ይጣፍጣል። ሁሉ ነገር ደስ ይላል። በቃ በመጠኑ ሲሆን ማለት ነው። እንደ ዛፍም ትልቅ ሆኖ አይደለም፣ እንደ ሽንበራም ትንሽ ሆኖ አይደለም። ሸንኮራ መካከለኛ ሆኖ በሰው ቁመት ልክ ሆኖ ይጣፍጣል ይባላል። እና አንዳንድ የሰው ልክ በጣም ያንቺ የጸሎት ልክሽን ማወቅ ያስፈልጋል። ሁለተኛ ደግሞ ትልቁ ነገር እንግዲህ መጀመሪያ ላይ ነገርኩሽ የጸሎትም የሰዓትሽንም ሁሉ ነገር ልክሽን ማወቅ ነው። ሌላው ሰይጣን የሚባል ነገር አለ። ሁለተኛ ላይ ሰይጣን ስትጸልይ ይፈታተናል። ይሄንን ፈተናውን ደግሞ መወጣት የምትችይው ሁልጊዜ እያሸነፍሽ አይደለም፣ እየጣለሽ እየተነሳሽ ነው። ይሄንን ነገር አምነሽ መቀበል አለብሽ። ያ አንቺ ከተማ ላይ ሆነሽ የምታሸንፊው ገጠማ ነው። በባትና በምናኔ ውስጥ ሆኖ ደግሞ የሚሸነፉ ሆኖ አይደለም። አባቶችም በምናኔ ውስጥ ህይወት ውስጥ ሆነው ብዙ አይነት ጾር ያመጣባቸዋል። የሐሳብ ጾር ያመጣል፣ የእንቅልፍ ጾር ያመጣል፣ የምን ጾር ያመጣል። እና ፈተናው ከባድ ነው። ከባድ የሚያደርገው ግን እንደ ዓለማዊ ቋንቋ እንጂ እንደ መንፈሳዊ ካየሽው በዚህ መጣህ ደግሞ ቆይ ደግሞ ይሄን አሸንፈሃለሁ፣ በዚህ ስጥለኝ እኔ ደግሞ በዚህ አገኛለሁ እያልሽ ፈተና መሆኑን ማሰብ፣ ከአጋንንት የመጣ ፈተና መሆኑን ማሰብ ነው የሚያስፈልገው። እነሳለሁ ወድቄ አልቀርም ነው የሚባለው እንጂ እኔ ሰነፍ ነኝ፣ እኔ ክፉ ነኝ፣ እኔ አይባልም። ገባሻል የምናገረው? አዎ። ሌላው ሶስተኛ ስጋ የሚባል ነገር አለ። ስጋ በባህሪው በልቶ ይደክመዋል፣ ታሞ ይደክመዋል፣ ተኝቶም ይደክመዋል፣ መነሳት ያቅተዋል። ስጋ ደካማ ነው ይላል መጽሐፍ ቅዱስ። መንፈስ ግን ወይም ነፍሳችን ግን ብርቱና ጠንካራ ንቁ ናት ይላል። ስለዚህ የተሸከምሽው ስጋ እስከሆነ ድረስ መስነፍ ያለ ነገር ነው እና በቂ የሆነ እረፍት መስጠት አለብሽ ለስጋሽ። በኋላ ፈተና ነው የሚሆነው። ማማረር የሚባለው ነገር የሚመጣው ይሄን ባለማወቅ ነው። በቂ የሆነ ነገር በቃ አይ አሁን ይበቃል፣ በልተሃል፣ ጠጥተሃል፣ እረፍት አድርገሃል፣ ከዚህ በኋላ ደግሞ መስገድ አለብህ ብለሽ ማሳመን፣ ህሊናሽን ማሳመን። ባይዘይ ስጋ ራሱ በራሱ ጆሮ ኖሮት አይሰማም።
ይሄ ጆሮሽ እኮ ስጋ ነው፣ ግን በዚህ ውስጥ ያለው ታምቡሩ ግን ከነርቭ ጋር የተገናኘ ከአይምሮ ከነፍስ ጋር የተገናኘ ነው። እኔ ሳውራ የምትሰሚኝ እኮ በዚህኛው ጆሮሽ አይደለም፣ በነፍስሽ ጆሮ ነው የምትሰሚኝ። ስለዚህ ስጋሽን ለማሳመን የምትናገሪው ቃላት በውስጥ በኩል ራስሽን ነው የምታሳምኘው። ነፍስሽ ለደመ ነፍስሽ ነው የምትነግራት ማለት ነው እንጂ ስጋ በራሱ ምንም ሙት ነው። እና ስጋ መሸከምሽን አትርሺ ነው እንግዲህ ሶስተኛው ነገር። እና ምንም ማለት አይደለም። በጸሎት ስትሰንፊ ለመበርታት ማሰብ ብቻ ነው የሚጠበቅብሽ። ሰንፍ ያለው አይደል? አዎ መበርታት ነው። ሌላ ምንም ነገር የለውም። አጋንንት እየፈተነኝ ነው፣ አሸንፈዋለሁ፣ ቅዱስ ሚካኤል ይረዳኛል። ብዙ ጊዜ እንደዚህ ስጋ ሲደክም ቅዱስ ሚካኤል የሚያበረታን ይባላል። ይሄ የቅዱሳን አባቶቻችንም ጠባቂ ስለሆነ ስጋ በጣም በመንፈስ ሲዝል መስገድ መጸለይ ሲያቅተን እንቅልፍ ድብትብት ሲያደርገን በጌታችን በኢየሱስ ክርስቶስ ስም ጸልየን ከዛ በኋላ ቅዱስ ሚካኤል ጸራሞና ደራሞ የሚባለው መንፈስ ይገስጽልኝ ያለሽ። ጸራሞ የሚባለው በቁም መተኛት ነው። ደራሞ ደግሞ በእንቅልፍ በስጋ መተኛት ነው። እነዚህን የእንቅልፍ መናፍስቶችን የፍዘት መናፍስቶችን በሙሉ የሚያርቅልሽ ቅዱስ ሚካኤል ነው። ምን ማለት ነው? ጠባቂ መላእክቶችሽ ወይም በዙሪያሽ ያሉት ቅዱሳን ያንቺን ግንዛቤና ያንቺን ጥንካሬ አይተው ነው ከአንቺ ጋር የሚሆኑት። ማማረር የሚባል ነገር በፍጹም ከአንቺ መውጣት የለበትም። ትናንትና መንፈሳዊ ሕይወትን ስትጀምሪው የዛሬ ዓመት ስትጀምሪው በጣም ደስ ብሎሽ ትምህርታችንን ወደሽው ምናምን ልክ እንደ ባህታዊ ጀምረሽው ሊሆን ይችላል። ጥሩ ነው እኮ ምንም ማለት አይደለም። ያንን ጊዜ አሁን ስቀሽ ልታሳልፊ ትችላለሽ። ወይኔ ያኔ እኮ ስጀምር እንደዚህ ሆኜ ነበር ትያለሽ። ግን አሁን ላይ መማር ያለብሽ ምንድነው? አንድን ጸሎት በማስተዋል ጸልዬ፣ አንዷን ትንሿን ጸሎት በማስተዋል ጸልዬ ልጽደቅባት፣ ከዛ በኋላ ሰላም ሆኜ ልተኛ። ጸልያለሁ የሚለው ስሜት በራሱ እኮ ደስ ይላል። ግን መንፈስሽ ተበትኖ አይምሮሽም ተሰርቆ ጸልየሽ ተኝተሽ ራሱ ደስ አይልሽም። ዝም ብዬ እኮ ነው መጽሐፉን የገለጥኩት እንደው እኔ እኮ ሰነፎኛለሁ ትያለሽ። እና በተረጋጋ መንፈስ 10 ደቂቃና 15 ደቂቃ ጸልዮ መተኛት የህሊና እረፍት ነው። ጸሎቱም ያደርጋል፣ አንቺም እንደ ጸልይሽ እርግጠኛ ትሆኛለሽ ማለት ነው። ሌላው ግዳጅሽን ነው እንጂ የተወጣሽው በአንቺ ጸሎት አይደለም የምትይኘው። በእርግጥ በመጸለይሽ ሰይጣንን ታቃጥ ይሆናል፣ ስጋሽን ለነፍስሽ ታስገዢ ይሆናል። ከዛ ደግሞ ስርዓትና ህግን በመከተልሽ ለመንፈስሽና ለህሊናሽ እርካታ ሊሰማሽ ይችላል እንጂ የመፈወስ የማዳንና ምህረት የመስጠት ድርሻው የእግዚአብሔር ነው። በአንቺ ድካም አይደለም የምትድኝው። ቅዳሴ 2 ሰዓት ሙሉ ቆመን ስናስቀድስ እግዚአብሔር የማይሰማ ሆኖ አይደለም ይባላል። እግዚአብሔር በ2 ሰዓት ቅዳሴ ስለጮህ አይደለም። 2 ሰዓት ሙሉ ቆመን ስላስቀደስን ግን የሚገራ ነገር አለ። ዲያብሎስ ይገራል፣ በቁጥጥር ውስጥ ይውላል። ስጋችንም ደግሞ ይገራል ማለት ነው። ያንን ኮንትሮል ማድረግ እንድንችል ነው ቅዳሴ መረዘሙ የተፈለገውና አንቺም ጋር ቻሌንጁ ያስፈለገው ምንድነው? መውደቅ መነሳት የግድ ነው። የሰው ልጅ ባህሪ ነው። የሰው ልጅ ጸባይ ነው። ከሆነ ውድቀት በኋላ የመጣብን ነገር ነው። ማመስገን እስክትችል ድረስ ይሄን ነገር እንደ መጥፎ ነገር አትዩ። በጸሎት መድከም ያለ ነው፣ ሁላችንም ላይ ያለ ነው። ግን መነሳትን እግዚአብሔር የሚጠላው መውደቅን አይደለም፣ ወድቆ መቅረትን ነው ይባላል። እና ስትሰንፊ ይህችን ሳምንት ይህችን ጊዜ እንግዲህ ሰንፊያለሁ። አሁን ጾም ሲፈታ ፈተና ነው። በቃ ፈስግ ሲሆን በቃ ይከብደኛል፣ ሰውነቴ በጣም ደስ አይልም። እዛም ስትል በቃ ብዙ ቦታ ላይ መጠራት አለ። ያ ነገር ልክ ጾም ሲገባ እንዴት ደስ እንደሚለኝ በጣም ነው የሚመቸኝ። በቃ ጾም ሲገባ ሰብስብት ያለሽ ስጋም አርፎ ይቀመጣል፣ ያልከሰከስም እዛም አይልም። በቃ ስርዓቱን ይይዛል። እና አንዳንዴ ሁኔታዎች በራሳቸው ድካማና ብርቱ ያደርግሻል። ወቅቱን ማየት ያስፈልጋል። ክረምት ነው፣ ጾም ነው፣ በጋ ነው፣ ምንድን ነው፣ የት ነው ያልኩት የሚለውን ነገር አይተሽ አግዢው ህሊናሽን። ሆቴሎችን እየነቀፍኩ ሳይሆን ያለሁት አንደኛ ወጥ ቤት ውስጥ ያሉ የመተት ኮተት፣ ሁለተኛ ንጽህና፣ ሶስተኛ ደግሞ ከባድ ገንዘብ እያስከፈሉ ጅብ የሚሆኑበት ሁኔታ፣ እሱ ነገር መስተካከል አለበት ብዬ አስባለሁ። ቤቱ በጣም ሌዥር ስለሆነ ብሩም እንደዛ ይሁን ማለት አይደለም። እርግጠኛ ነኝ ምግቡ ዋጋው ያን የመሰለ የሚጣፍጥ ፓስታ 200 ብር 300 ብር ይሸጥ ቢባል ዳው ገብቶ ሲበላ ከሀብታም ጋር አብሮ እንዲበላ አይፈቀድለትም። እንዲያውም የኔ ቢጤዎች ሊለምኑ ሲገቡ አንዳንድ ሆቴል ላይ ገና ከበር ላይ ነው ዘበኛው ያባራቸዋል ማለት ነው። ለምን ማን መግባት እንዳለበት የኔ ቢጤዎች በእርግጥ ገብተው እንብላ ቢሉ ገንዘቤን ከፍዬ እበላለሁ፣ 1000 ብር ከፍላለሁ አንድ ፓስታ ልበላ ብሎ ቢገባ እንደ የኔ ቢጤ ምን ያስተናግዱታል ብላችሁ ታስባላችሁ? አዳፋ ልብሱን አይተው ውጣ ነው የሚሉት። እንደ አንዳንድ ናይት ክለቦች እዚህ ናይት ክለብ ሲገባ ጅንስ ሱሪ አድርጎ መግባት የለም፣ ስኒከር ጫማ አይደረግም፣ ይሄ ልብስ ነው መልበስ ያለባችሁ ተብሎ ሁሉ አንዳንድ ናይት ክለቦች እኮ ምን እንደሚለበስ የሚያዟችሁ ሁሉ አሉ። ለምን?
ቤቱ ሁሉም አንድ አይነት አለባበስ ኖሯቸው በቃ በጣም ሀብታምነት ስሜት እንዲሰማቸው ማለት ነው። ይሄንን መግዛት የሚችል ሰው የለም ብሎ ስለሚታሰብ ሀብታም ይሄንን ለብሰህና ከተባለ ካሉት ልብሶች ውስጥ አንዱ ለብሶ ነው የሚመጣው አለዋ። ድሃ ግን እዚህ ሆቴል ለመግባት እዚህ ናይት ክለብ ለመግባት ሱፍ ልብስ አይገዛም። ስለዚህ ድሃ እንዳይገባ ነው ማለት ነው። እሺ ካልሆነ ጋርዱ አንጠልጥሎ ደጅ ላይ የሚወረውር ምን የሚያካክሉ ወጠምሻ ጋርዶች አሉና አንዳንድ ናይት ክለብ ላይ ተመለስ ይለዋል። እንዴ ልዝናና እኮ ነው ብሬ እኮ ነው የሚያዝናና የሚያምስ ጊዜ ተመለስ ብሎ በዛ የሚያክል እጁ ነካስ ያደረገው እዛ ትፈናጠራለህ። አልሰማ ካልከው ምንድን ነው የምትለው ብላ ዝፍ ያደርጋል ውሃ ውስጥ ወይም ደግሞ እዛ አስፋልት ያሻግራል። እና ገንዘብ ከባድ ነው። አንድ ቪዲዮ ልጋብዛችሁ እስቲ። እኔ ግን መቼ ነው ከገንዘብ ጭንቀት የምገላገለው ብላችሁ እንደምታውቁ አስባለሁ ብዙዎቻችን ስለምንል እና ግን የዚህ ጥያቄ መልስ ምንድን ነው የሚሆነው? ሚሊዮነር ወይ ቢሊዮነር መሆን ከሚያስፈልገኝ በላይ ገንዘብ መያዝ ይመስላችኋል? ቢሊዮነር የሆኑ ሰዎች ስለ ገንዘብ አይጨነቁም ማለት ነው? ገንዘብ ስለ ገንዘብ የምንጨነቀው ገንዘብ በጣም አስጨናቂ ገዢ ስለሆነ ነው። እና ብዙዎቻችን ኪሳችን ያለው ሱሪያችን ላይ ሳይሆን ልባችን ላይ ነው። እና ብራችን የተቀመጠው ልባችን ላይ ነው። ስለዚህ መጀመሪያ ልናደርግ የሚገባው ብር ምን እንደሆነ ገብቶን ትክክለኛ ስፍራውን ካልሰጠነው በስተቀር ወይ ስላነሰ ወይ ስለበዛ ለዛ የነበራችሁ ጭንቀት አይጨምርም አይቀንስም። የሰጣችሁት ስፍራ ግን ሰላማችሁን ይወስናል። ልክ ነህ ወንድሜ። ስለዚህ ይሄ ልጅ ለገንዘብ የሰጠው ስፍራ እጅግ በጣም በጣም የተለየ ስለነበረ ለዚህ አብቅቶታል። እና ሰዎች ላይ ጅብ ሆነባቸው። አሁን ደግሞ እሱ ገንዘብ ላይ ደግሞ ሰዎች ጅብ ሆኑበት ማለት ነው። ሚስቱን እግዚአብሔር ይስጣት በጣም የተረጋጋችና በጣም መልካም ሴት ሆናለች። ቀሚስ ስትለብስ ሲያምርባት፣ ቀሚስ የሚባል ነገር ለብሳ አታውቅም ነበረ። ታይትና ሱሪ ነው የምትለብሰው። እናቷ ይሄን አይተው ደወሉልኝና ሁሉ ነገር ካለፈ በኋላ ቅርብ ጊዜ ደውለውልኝ ልጅ ያሉኝ አቤት አልኳቸው። በጣም ታስጠላኝ ነበር አሉኝ። አንተና ግርማ በጣም ነበር የምታስጠሉኝ። በጣም ይቅርታ አድርግልኝ። መምህር ግርማንም ይሄን መልእክት አስተላልፍልኝ። እኔ ልጄን እንደዚህ ሆነ አይቻት አላውቅም። ምታም የነገረችኝ ታሪክ ደም እንባን ያስለቀሰኝ። ያሳለፈችው ህይወት በጣም ከባድ ነበረ። ነገረችሁት ስላቸው አዎ። አልነገርኳትም ለእናቴ ብላኝ ነበር አልኳቸው። አዎ ነገረችኝ። እና እንደዚህ አይነት ህይወት ያሳለፈችው ግን ከኔ ነው አሉኝ። ወይ እናቴ ምን ነው ስላቸው ጊዜ በል ገጠመኝ ላይ ተስማው። እኔ አልነግራትም፣ አንተም እንዳትነግራት። የምትነግራት በገጠመኝ ላይ ነው። እኔ ራሴ እሷ የተወለደችው ሴተኛ ዳሪ ሆኜ ነው። ልክ እሷ ስትወለድ ነው ይሄን ነገር ያቆምኩት። ተወለደች፣ ከአባቷ ጋር ተጋባን። ከዛ በአመቱ አባቷ ሞተብኝ። ለመጀመሪያ ጊዜ ላግባ ብዬ አገባው። ባሌ በአመቱ ሞተብኝ። ልጅቷን አሳደግኩኝ። ይኸው በቃ። ግን እኔም ራሴ ሴተኛ ዳሪ ነበርኩኝ ወጣት እያለሁ። የእኔው መንፈስ ነው ልጄ ላይ ያለፈው። ይሄን ግን እሷ አታውቅም አሉኝ። አያችሁ የዝሙት መንፈስ እንዴት እንደሚያልፍ። እና ይሄን ሁሉ ማድረግ የነበረው ግን ለገንዘብ ነው። ገንዘብ በዚህ ምድር ላይ ከባዱና ጨካኙ ኃይለኛው ገዢ ነው የሚለውን ሐሳብ እሳቸው በደንብ አድርገው ያብራሩት። እና ለገንዘብ ያልገባሁበት ቦታ የለም። ባለትዳር ወንዶችን ኢቭን እሷን ከወለድኳት በኋላ መተዳደሪያ የለኝም ብዬ ሴተኛ ዳሪ ሆኜ ሄጄ ባልሰራም አሉኝ። ግን ውሽማ ሰፈር ውስጥ ውሽሞች ነበሩኝ፣ 2 ውሽሞች ነበሩኝ። ሁለቱም ግን ሞተዋል። ከኔ ጋር ውሽምነት በጀመሩ በ3 ነው በ4ኛ ዓመታቸው ላይ ሁሉም ሞቱና እኔ ያገባ ይሞት ነበረ አሉኝ። አስደነገጡኝ። ምን ነው ስላቸው አይኔ ገዳይ ነው አሉኝ። አሃ ስለዚህ ልጅቷ ኦቲዝም የሆነችው አይምሮ ዘገምተኛ የሆነች የመጣችው ህፃኗ ከእርሶ ወደ ብትቺ ማለት ነው። ይሄ አዳልሞቴ ከሃዲው እና ተጠራጣሪው መንፈስ በአንቺ ውስጥ እንኳን ባይሰራ በልጆች ላይ እንዳይመጣ እኔው ላይ ታሰር ብለሽ አንቺው ላይ እሰሪ። አዳልሞቴ ወደ ልጆች የሚሻገር ባህሪ ያለው እናትና አባት አዳልሞቴን ያመልኩ ከነበረ ትተውት ልክ ወደ ቅዱስ ቁርባን ሲሄዱ ከእነሱ ላይ ዘሎ ልጆች ላይ አድሮ በሙሉ ልጆቻቸው መናፍቅ ያደረገባቸውና ታውቃለሁ። ወደ 7 ምናምን ልጆቻቸው በሙሉ በአንድ በታናሽ ወንድማቸው ምክንያት 7 ወንድማማቾች መናፍቅ ሆኑ። ሁሉም እናትና አባት ሲቆርቡ ቆራቢ ሲሆኑ ምንድነው ምክንያቱ ሲባል አይ ወደ ልጆች ሄዶ አሳፈረኝ፣ አንገቴን አስደፋኝ፣
እንደው እንዴት ላርግ ሄጄ የማመጣቸው አይደል ምን ላርግ ይሻል እያሉ እኚህን እናት በዚህ አጋጣሚ ያገኘኋቸው እና መጨረሻ ላይ ግን የእናታቸውን አምልኮት የነበረውን እንዴት ፕሮቴስታንት እንደሚያደርግ መናፍቅ እንዴት እንደሚያደርግ ምናምን ቪዲዮዎችን ምናምን ጎረቤቶች እያመጡ ሲሰጧቸው አንድ እያሉ እየተንጠባጠቡ መጨረሻ ላይ አንደኛው ወንድማቸው በታመመበት እዛው መጨረሻ ላይ ሳይቆርብ ነው ያረፈው። በእርግጥ ግን በታመመበት የድንግል ማርያም በረከት እንዲያድርበት ጸልዩልኝ፣ ውዳሴ ማርያም ጸልዩልኝ እያለ በማግስቱ አረፈ። አልተጠመቀም፣ ምንም አላለ። ንስሐው ግን ያው በአደባባይ ነው። እመቤቴ ቅድስት ድንግል ማርያም ይቅር ትበለኝ እያለ ነው የሞተው እና አንዳንዴ ከአንቺ አልፎ ወደ ልጆች የሚሄድ ባህሪ ያለው መንፈስ ይሄ አዳልሞቴ በጣም ከባድ መንፈስ ነው። ከሃዲ ተጠራጣሪና አጠራጣሪ ነው። ስዕሉ ፊት ስንጸልይ ስዕሉን ቀለሙን እንድናይ እጇን ምናምን ነው እንጂ የምናየው አልፈን ከስዕሉ አልፈን ሌላ እንትን ውስጥ እንድንገባ አይፈልግም። ስዕሉ ላይ ቀለሙ ላይ ነው የምናተኩረው። እዚህ ጋር እንደዚህ ቢቀባ ይሄ እንደዚህ ቢሆን ለምን እንደዚህ አድርጎ ሳሉት ምናምን የሚለው ላይ ነው የምናተኩረው። ጥሩ ነው እኮ እንደዛ መባሉ፣ ግን አይናችን መቼም ግድግዳ ከማየት ይሻላል ተብሎ ነው አባቶቻችን ሰርተውት በረከቱ የቅዱሳን በረከት እንዲያድርበት ያደረጉት። ከዛ ጎን ለጎን ግን በቃ ይሄን የሳለው ሰው ነው፣ ይሄ ስዕል ወደ መንግስተ ሰማያት ምንም አይነት እንትን መንገድ አያሳልፍም፣ ምንም አይነት ጥቅምም የለውም የሚል ጥርጥር እንዲገባ ያደርጋል ወደ ውስጥሽ። ስታስቀድሽም ቅዳሴው ረጅም ሆነ ይላል። ስትማሪም አስተማሪው እጅ አስተነዛዘሩን፣ አነጋገሩን፣ ከዛ የሰውየውን እንከን መፈለግ ምናምን እዛ ላይ ነው ትኩረት የሚደረገው። አዳልሞቴ እንደዚህ ነው፣ እንትን ላይ ነው የሚታይ ነገር ላይ ነው የሚያተኩረው። ወደዛኛው ወደ መንፈሳዊው እይታና ሁለተኛው እንትን ላይ አያሳይም። ይሄ ማየትና መመልከት የሚባል ነገር አለ። ማየት ይሄንን ማየት ነው። መመልከት ደግሞ ወደ ውስጥ ገባ ብሎ በደንብ አድርጎ ማስተዋል ማለት ነው። እና እንዲህ አይነት መንፈስ ደግሞ በጣም አደገኛ መንፈስ ነው። ስለዚህ ተጠንቀቂ ለማለት ያክል ነው። ሮብና አርብ ብዙ ጊዜ ይሄ መንፈስ ችግር ይፈጥራል። በጣም ከባድ አጠራጣሪ መንፈስ ነው እና ቤተሰቦችሽን በጸሎት በምታስቢበት ሰዓት የራስሽን ሕይወት እንዳትረሺ በጣም ተጠንቀቂ፣ በጣም ተጠንቀቂ። መምህራት የምሰራበት ቦታ ቅድም እያልኩ ነበር እና ለሌሎች ቦታ እህቶች ቦታ እንዳልዝ እንጂ ማለት ጠንቋይ አስጠንቋይም እና ደግሞ ሰዶማዊ ናት ሴት ስራ ቦታዬ ማለት ነው። የምሰራበት ቦታ ማለት ነው። አዎ እንደውም ከዚህ በፊት የሆነ ማለት ትንሽ ሰዓት ብትሆን በውስጥ ደውል ብዬ ነበር። ምክንያቱም እግዚአብሔርን አመሰግነዋለሁ። የሆነ ሰዓት ላይ አንተ ብለህ ነበረ የሆነ ነገር እያያችሁ ያንን ነገር መቋቋም እንኳን እንደ ጸጋ ነው ብለህ ነበር እና የማየው ነገር እውነት ለመናገር ከባድ ነው። ለአይምሮም ለሊናም ይከብዳል። የሆነ እውነት ለመናገር መተት ለራሱ ሲሰሩ መምህር ራሴን እንኳን መስተፋቅር የሚሰራ ሰው ታውቂያለሽ ወይ ብላይ ማለት ነው። አይኔ አላቅም መስተፋቅር ምን እንደሆነ ማላቅም ሁሉ ብያታለሁ። እና ቤት ውስጥ መስተፋቅር ሲሰሩ ለራሱ በአይኔ ያለው መምህር። ስለዚህ መንፈስ በጣም የሚመለክበት ቦታ ላይ ሲሆን ያለሽው የአሕዛብ መንፈስ ያጠቃሻል። ደግሞም ተናግሯል እንግዲህ ወደ አረብ ሀገር ሄዳ ምንድነው ምን ታደርጋለች ነው ያልሽው? ሄዳ እኔን ሳይሆን ያለው እህቴን ነው የመጀመሪያ እህቴን ታላቂ ማለት ነው። ግን መንፈሱ እንዴት ወደ ሌላ ነገር እንድትሄዱ እንዴት እንደሚፈልግ በዚህ ማየት ትቻለሽ ነው እኮ። ስለዚህ ሙሉ በሙሉ እዛ ወደ አረብ ሀገር ራሱ ያመጣሽ ምንም እንኳን አጋንንት ይሁን አይሁን አይታወቅም እንጂ አንቺ ወደ ጥሩ ነገር ወደ መልካም ነገር ስለቀየርሽበት ይሄ መንፈስ ይበሳጫል፣ ይናደዳል። ለምን እዚህ መታ ተባረከች፣ ለምን ይህን ትምህርት ሰማች ብሎ ስለሚበሳጭ ተጠንቀቂ ነው እያልኩ ያለሁት። ይሄም አብሮች ደግሞ ተከትሎ ወደ ልጆችሽ ካለፈ ያ ብስጭቱን አንቺ ላይ እንኳን ባያራግፈው በልጆቹ አገኘኋት ይላል። እንዲያውም ቅዱሳን ያባረሯቸው መናፍስቶች አሁን በልጆቻቸው አገኘኋቸው እያለ ነው እኮ። እና ተጠንቀቂ ነው ለማለት የምፈልገው። አመሰግናለሁ። የግብረ ሰዶም ወይም የሌዝቢያን መንፈስ ያለባቸው ቤተሰብ ውስጥ የምትሰሩ እህቶችም ሆናችሁ ወንድሞች፣ አጠቃላይ እንደዚህ አይነት ሰዎች ዙሪያ ያላችሁ ሰዎች አንድና አንድ መጠንቀቅ ያለባችሁ የእነሱ መንፈስ እናንተ ላይ በመምጣት አለመምጣቱን መጠየቅና ቼክ ማድረግ ነው። ዝም ብሎ አይነካኝም አይባልም። ይመጣል፣ ያዣብባል፣ ይዞራል። አንደኛ ስልጡን የሆነ መንፈስ ነው። ሁለተኛ ነገር ደግሞ ልክስክስና ቆሻሻ ግማግም የሆነ መንፈስ ስለሆነ ኖርማል አድርጋችሁ ልታዩት ከማድረግ ነው የሚጀምረው። ኖርማል ይህንን ሌዝቢያንነትን ምናምን በዩቲዩብ በቲክቶክ ምናምን የሆነ ሳምንት ላይ ሆይ ሆይ ይባልና ትውት ይላል። ከዛ ኖርማል ይሆናል። አሁን ቀለል ይላል። እንደዛ እንድታስቡት
እንደዚህ ነች እኮ ተብሎ ይወራል አይደል? ከተወራስ በኋላ በየቀኑ እንደዚህ ነች እኮ አትሉ፣ ሴቭ አድርጋችሁ ትቀጥላላችሁ። እና እንደዛ አለማምዶ ከዛ ወደ ሌላ ነገር ውስጥ የመክተት ነገር ሊመጣ ይችላል። ካፋቸው የሚወጣው ቃል ጭምር ነው አብሮ እንትን ቆሻሻ የሚሆነው። ለምን እንደዚህ ትሆናላችሁ ስትሏቸው የሚመልሱት መልስ እኔ ኃጢአተኛ ሆኜ እኔ እኮ እንደዚህ ሆኜ አይሉም። ወይም ደግሞ ቆሻሻ እኔ እኮ ምናምን አይሉም። በጣም በቃ በልበ ሙሉነት ኃጢአትን በደንብ አድርገውት እያጣጣሙ እንደሆነ ለማሳየት በጥቅስ ለመንገሩ ይሞክራሉ። ይሄ እኮ ችግር የለውም ይሄ እኮ እንደዚህ ነው ምናምን ለማለት ይሞክራሉ እና አያፍሩበትም። ለዚህ ነው ክብራቸው በነውራቸው ነው የሚለው ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 1 ላይ ክብራቸው በነውራቸው ነው፣ ሆዳቸው አምላካቸው ነው እያለ የሚናገረው እና በነውራቸው ክብር በቃ በዛ በኃጢአቱ ምንም አይሰማቸውም። ጥፍር ቀለሙን የተለያየ ጣታቸው የተለያየ ጥፍር ቀለም በመቀባታቸው ቀጭን ቀበቶ ቢያደርጉ ሴቶቹ ቁጥርጥር በሚሰሩበት ሰዓት ቁጥርጥሩ ላይ የሚያስይዙት ብረት አለ አይደለም? እንደዚህ አለፍ አድርጋችሁ እሱ የሌዝቢያኖች ነው። የሚያደርጉት መነጽር አዲስ የመጣ መነጽር አለ፣ የሚቀቡት ቻፕስቲክ፣ ከዛ በኋላ ደግሞ የሚያደርጉት ታይት አድርጎ ከዛ ቁምጣ መደረባውን የሌዝቢያን ነው። እንዲህ አይነት ነገሮችን በሚያደርጉበት ሰዓት ፋሽኑ ኖርማል እየሆነ ሁሉም ሰው የሚያደርገው ይሆናል። ከዛ በቃ ነገሮች እየቀጠሉ ይሄዳሉ እና በዚህ ቀስ እያላችሁ እንዳትሳቡ፣ አጠገባችሁ ማን እንዳለ ቼክ አድርጋችሁ በኋላ ለመራቅ ሞክሩ። ለማራቅ ወይም ለመራቅ ሞክሩ። አሁን ህጋዊ ሊሆኑ መሳሪያ እንዲይዙ የሚገሏቸውን ሰዎች ካሉ እንዲይዙ በተቻለ መጠን ብዙ ሌጋል የሆኑ ነገሮች እየተሰጣቸው ነው። የሰማሽኝ ነው? እየሰማሽኝ ነበር? ስለዚህ ስር ሰዶ አንቺ ውስጥ አድፍጦ ሊቀመጥ ይችላል። አንቺን እንኳን ባይነካሽ የሌዝቢያን መንፈስ ልጆችሽ ላይ ያልፋል። ከዚህ በፊት ገጠሜ ላይ ተናግሬያለሁ። እንዴት እናትየዋ የሌዝቢያን መንፈስ ከጓደኞቿ መጥቶ እቤት ድረስ መጥቶ ከልጇ ጋር እንዴት ሩካቤ እንደፈጸመች አቅርቤያለሁ። ገጠሜ ላይ በጣም ከባድ ኃጢአቶች እሷ እናትየዋ በድብቅ እናትየዋ ከጓደኞቿ ጋር እንደፈለገች ተዝናንታ ትመጣለች። የእነሱን መንፈስ አፍሳ መታ ጓደኞቿ ደግሞ ሌዝቢያን መሆናቸውን የማታውቅ ደግሞ ሌላ እናት ደግሞ አውቃለሁ። ጓደኞቿ ሌዝቢያን መሆናቸውን አታውቅም፣ ግን አብራ ትጠጣለች፣ ትጨፍራለች፣ አብሮ ይተኛሉ። ከዛ አስክረዋት አጠጥተዋት ምናምን እንደፈለጉ ተጫውተውባት ጠዋት ሲነሳ ትታመማለች። ወንድ አብሮኝ ተኝቷል እንዴት ትላለች። አለሽ እየተቆራረጠ ስለሆነ ነው። ወንድ አብሮኝ ተኝቷል እንዴት ትላለች። ኧረ አብሮሽ አልተኛም ስትባል ጊዜ ታዲያ ምን ሆኜ ነው እንደዚህ የሚያመኝ የሚያቃጥለኝ ትላለች። እና ግን በሆነ ጊዜ ላይ ተወቻቸውና እቤት ስትመጣ ግን ልጇ እንደዛ ሆኗን ያገኘቻት። በጣም የሚያሳዝነው ነገር እንደዛ ሆኗን ያገኘቻት። የገዛ ልጇ የራሷን ኃጢአት ደገመችላት። ለምን እናትየዋ ባታውቀውም የተደረገውን ነገር ግን መንፈሱ ወደ ልጇ ተዘዋውሯል ማለት ነው። እና እባካችሁን ወደ ልጆች እንዳይዘዋወር ራሳችሁ ላይ ያለው መንፈስ እሰሩና እጠሩ። አትሸኙት እንኳን እሰሩት ለማለት ያክል ነው። በጣም አመሰግናለሁ እህታችን። እግዚአብሔር ይስጥልን። ተባረኪ። ሰላም ሁኚ። አሜን። መምህር እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ስላገኘሁ ደግሞ ደስ ብሎኛል። እሺ አመሰግናለሁ። ተባረኪ። ረጅም ሰዓት ነው፣ 1 ሰዓት ከ4 ደቂቃ ነው የቆየ ነው ከአንቺ ጋር። ይገርማል። በጣም ጥሩ ትምህርት አግኝተንብሻል። የምታወያይ እህት ነሽና እናመሰግናለሁ። እሺ መምህራችን በጸሎት አስቡኝ ለተ ኪዳን ብላቸው የመምህር ተማሪዎች እኔንም በጸሎት አስቡኝ። እናመሰግናለን እህታችን።